እኔ ልልህ እችላለሁ አይደል? እኔ አይደለህም ማለት ውጣ በቃ ውጣ። እውነት ለመናገር እኔ ብዙ ሰዎች እኔን እየተረዳችሁ አይደለም። እንደዚህ ደግሞ አታፍጥብኝ እኮ እሱ እያፈጠጠብኝ እኮ ነው። አንተ ነህ ነገረኛ። እውነት ለመናገር እንደው ግዴታ ይዞኝ እንጂ ያሉትን እውነቶች ለማጣራት ብዬ እንጂ ከሱ ጋር ባልቆም ደስ ይለኝ ነበር። ገባሽ? ባልቆም የተፈጠረውን ታውቂ የለ ግን ቆምክ። እንደዚህ እኮ አንስቶ እኮ ነው ያፈረጠኝ። በራሴው እንትን ላጣራ ባልኩኝ ማለት ነው። አንቺ ሳቂ እና ዛሬ ወደ መጣሁበት ጉዳይ እንትን ልበል። እንደዛ አይታችኋል። ተደባድበን ነው ለማለት ይከብዳል። ደብድቦኝ ነበር፣ ግን ደግሞ ዛሬ ቆምኩበት አንድ እውነት ማጣራት ስለፈለኩኝ ነው የመጣሁት ማለት ነው። ያቺ ቃል እንግዲህ ብዙ ነገር እያደረገች ዝም በይ። እንደውም ባንቺ ጉድ ነው። አንቺ ነሽ የተደበቁ ነገሮችን እየጎረጎርሽ እያወጣሽ እንደዚህ አይነት ነገር ውስጥ ሰላም እያሳጣሽ ሰላም አትበይ። ምን ላድርግ? አትንኪኝ። እኔ ምንድን ነካኝ አልፈልግም። ለምን አብረኸኝ ቆም ብለህ ወሬ አታውቂ። ደግሞ እንዲያፈጥብኝ አታውቂ። ራስሽ ጎትተሽ ያመጣሽብኝ እንዲያፈጥብኝ አታውቂ። በቃ ባጭሩ እኔ ከእናንተ ጋር ራሱ ጭቅጭቅ ስልችት ነው ያለኝ። አሊ በተለይ ከአንቺ ጋር የምሬ ነው የምልሽ። በቃ ምን የሚያበሳጭ ነው ንግግርሽ ሁሉ። እኔ ብዬ ተበሳጭቼ ምናምን ሳወራ አንቺ ግን ቀልድ ነው ሁሉም ላንቺ የሚመስልሽ። ፍቅር አይገባሽም። መስዋዕት እየከፈልኩ ያለሁት እኔ ለእህትሽ ፍቅር ነው። ቢገባሽ ብትረጂኝ የሆነ ነገር ታደርጊ ነበር እና ካንቺ ጋር አልጨቃጨም። ዛሬ ወደ መጣሁበት ሐሳብ እንትን ልበል። እሺ ዝም በይ። ፍቅር የሷ ስቲል እስካሁንም ድረስ እውነት ለመናገር ጓደኛሞች ናቸው ብላ ያሳየችኝ ሰውዬ ነው። ይሄን ሰውዬ ነው ጎትታብኝ የመጣችው። አብረው ፍቅር ከቃል ጋር አሁንም ቢሆን ፍቅር ውስጥ ነው ያሉት ብላ ማለት እኮ ዝም በይ ላውራ። ፍቅር ውስጥ ናቸው ብላ እንደዛ ይዛብኝ መጣ። ጎትታ ኬት እንዳመጣቸው አላውቅም። ጎትታብኝ አመጣች። ባልገፋስ ምን ልትደባደብ ነው ዛሬ? ያው የዛሬው የከፋ ነው የሚሆነው። ይሄ ቦታ ይዋለ ውስጥ ነው የሚለካት። እሺ ዛሬ እኔ የፈለኩት ቃል ያሸጂ ልጄ አባቱ እሱ አይደለም የሚል ነገር እኔ ብቻ ባጭሩ የፈለኩት ልጅና አባትን ላገናኝ ነው። አባቱ እሱ ከሆነ አትቁም በስራት አውራ ታይኝ በራሴ ጀርል እንዴት መዘረበ በስራት አውራና እንሂድ። ስለዚህ የልጁ አባት እሱ ይሁን አይሁን አንድ ላይ ላገናኛቸው ነው ከልጁ ጋር ማለት ነው ያለው እውነት። አባትን እንደው ልጁ ራሱ ይመልስልኛል መልሱን ማለት ነው። አባቱ ከሆነ እጄን አትያዡ። አባቱ ከሆነ ልጁ ራሱ መልሱን ይመልስልኛል። አባትና ልጅ ላገናኝ ነው። ይሄኔ እሷም የት እንዳለች አላውቅም። የት አባቷ እንዳለች የማውቀው ነገር የለም እውነት ለመናገር ግን ቀጥሬያታለሁ። እሷን ሁለቱም ይገኛሉ። እውነታውን ማወቅ ፈልጋል። እኔ ልጁ ለምን ተወለደ አይደለም ያን ያህል ጅል አይደለም። ይቅርታ አድርጉልኝና ልጅ ጸጋ ነው። እንኳን ዝም በይ። ልጅ ጸጋ ነው። እንኳን ተወለደ መወለዱን አልጠላም። ግን ቢያንስ አባትና እውነት እሱ ከሆነ አባትየው አንድ ላይ ፍቅር ውስጥ ናቸው አሁንም ማለት ነው። ስለዚህ ወጣለሁ፣ ከህይወቷ ወጣላታለሁ፣ እስከመጨረሻ ከህይወቷ ወጣላታለሁ። ዝምብለውና ያለውን እውነት ያገኛል። ከእናንተ ጋር አልጨቃጨቅም። ኑ እንግባ። ዝም ብለሽ እዚህ ደግሞ አታውሪ እንዴ? ራስህ ዝም ብለህ ወሬ አፍህን ትከፍታለህ እንዴ? ነው አፍህን ትከፍታለህ? ምን ልታመጣ ባሊዝ ስራት ያው ዝም ብለህ ግባ። አልገባም። ሰውዬ እኔ እኮ ነው እየጠራው። እኔ ነው ግባ ትለኛለህ? ወደምትመራን ነው። እኔ መርጣ አፍቃሪዋ ነው ቦዲጋርዷ ነው። ለግልጽ አድርገሽ ንገሪኝ እስቲ ምንዋ ነው? እሱን ራሷን ጠይቃት። እኔ ጭራሽ ነው ጎሽ። ያው አየሽ አይደል? ኦ በሪበር ቆይ ሸቆጣ ነው። ናታውርዱ ጆርጂ ነው በእናትህ ና አብርሽ አንተ ልቀቀው አውርደው ናብራም ውረድ ልቀቀው እንጂ ልቀቅ እያልኩ ነው። በስርዓት ያዥ ልቀቅ እያልኩ ነው። ና እዚህ ጋር ቁጭ በል ና እዚህ ጋር ቁጭ በል ና ቁጭ በል ወዲህ ቁጭ በል አብርሽ እንዴት ነህ? ደህና ነህ? ሁሉ ሰላም? አታትቀውነን እኮ ለማ እንደ አትንካ ና ብራን ወደዚህ ቁጭ አትበል። ይጣጣችኋል
ዛሬ ደግሞ እንኳን ተንከባከብከኝ ከእናቴ እዚህ ላይ ቁጭ በል እንጂ ልጅሽን እየተንከባከብሽ ነው። ልጁን ልትገሉት ነው እንዴ? ቶ ልጁን በቃ ልቀቀኝ። ባባ ደህና ነህ? እሱ ደግሞ ማን ነው? ኧረ ማን ነው እሱ? ታውቀዋለህ? ጠይቃት። እሱን ለምን አስጠየቅ? ጠይቃት። ባለፈውም በገዛ አንደበቱ እናቴ ነች ብሎ ተናግሯል አይደለ? ሕፃኑን ነው እየጠየቀ ያለው ታዲያ ምንድነው ጥልቅም ያደርጋቸው? አልገባኝም። ተይው በቃ። አንቺ ደግሞ ምንድነው? ይነካካው እንጂ አባቱ አይደለ እንዴ? ይነካካው። እቅፍ አደረገው እኮ ጉያው ስር ለካ ከዚህ ላይ ቁጭ በል። ያለ ቁጭ በል። ደከመህ ከሆነ እኔ ደከመኝ አልኩሽ። አልቀመጥም። በጣም ነው የማመሰግነው። ስሚ፣ ለምንድን ነው የምንለያያቸው? ልጅና አባትን ለምን ትለያያለሽ? በእናትሽ ምን አገባ? ቀና ብለህ አንተ ቁጭ በል። ታዩ ልጅ ነው ሰው ልጅ አንቃለቅም እያልክ ነው እንዴ? የሰው ልጅ እኮ ነው። እናትይቷ እሷ ነው ወይስ አንተም አባት ነው? እኔ የፈለኩት አሁን ዛሬ ለምን ይዤ እንደመጣው ላናግርህ። እኔ አንዴ የሰው ልጅ ስጥና ላናግርህ። የሰው ልጅ ስጥና ላናግርህ። በስራት ና ኤረኛ ልጁ ያንቺ ነው ወይስ የሱ ነው? ያንቺ ነው የሱ ነው? ንገሪኝ እስኪ። እሱ ነው እንደ አምጦ የወለደው? እሱ ነው አምጦ የወለደው? 9 ወር አትንካይ። በቃ አስጠላችሁ። 9 ወር እሱ ነው አምጦ የወለደው? ልጁ እንዳገነጥኝ ሴትዮ አንተ ህፃን ልጅ እኮ ነው። አንዴ ላውራ። እኔ አባት ለምን እንደፈለው እኔ አይደለም የጠራው። ስራ ተወረ እኮ እኔ ነኝ አይደል ፈልጌ የጠራው። ስለዚህ አውራኛ ነኝ። በስራት አናግረኝ። ይጣበቃል የሰው ልጅ ላይ። ቆይ አንተ ነህ እንደ 9 ወር ተሸክም የወለድከው? አልገባኝም። በስራት አናግረኝ እኮ ላናግርህ ነው። አንተ አንቺ ዝም በይ። በስራት አናግረኝ። ሁሌ ዮናስ ለምንድን ነው ጸብ የምታመጣው? ይሄ ልጅ ይሄ የተጣበቅበት እንደ ሙጫ የተጣበቅበት ልጅ ደረተ ላይ የለጠፍከው ልጅ ነው ወይስ ልጅ አይደለም? እሱን እኔ ላጣራ የፈለኩት ሰውዬ እኔ እሷን አይደለም አንተ ነው ጠይቃት። አንተን ነው እንጂ ልጅ እንድትጣበቅበትና ልጅ ላይ እንድትለጠፍ እኮ አይደለም። ስነ ስርዓት ይኖርህ እስቲ። እየጠየቅኩት እኮ ነው። ስነ ስርዓት ስላለ ነው እየጠየቅኩት ያለው። ልጅ ነው ልጅ አይደለም? እሱ መልስልኝ። እሷን ጠይቃት። እኔ አንተ ነው የምጠይቀው። እሷን ማጠይቅ እኮ እሷን ጠይቅ። ቤቢ ነህ አሁን አውጣ። እምቢ በለውና እምቢ በለው። እመታለሁ። ቁጣይ ከሱ ስር ውጣ። እመታለሁ። ሂድ። ልቀቀው። በቃ ልቀቀው ያልኩህ እኮ ልቀቀው። አናግረኝ። ልቀቀውና ልጁን አትንገይ። ልቀቀው እንጂ አንተ መድኃኒዓለም ልቀጥፍ ንግግር አድርጎ ያዟል። ምን ያደርጋል? ልጅ ነው ልጅ አይደለም? መልስልኝ ሰውዬ። እኔ እኮ ነው መስዋዕት ከፍዬ እስከዚህ ድረስ ጎትቼ አመጣው። ምንድነው ፈዘሽኩ? እኔ ደግሞ እንደዚሁ አብረኝ ወክ እንድታደርግና አብረኝ እንድትቆይ እኮ አይደለም የጠራው። እንዳነካከው በኋላ ልጁን እንደዚህ እንዳነካው የፈለኩት እውነት ስላለ ምን አገባሽ? እሱ ልጅሽን ከምትይዥ ከሆነ ልጅሽን ያዥ። በቃ የራሳችሁ ጉዳይ። እንደዚህ አትበሉ። ህፃን ልጅ ልጅ ነው ልጅ አይደለም? ይሄ ልጅ ለምን እኔን አትጠይቅ? እሷን ጠይቃት። አፋላ አይደለ እንደ መልስልኝ። ሰውዬ አፋላ አይደለ? መልስልኝ። እነሱን አትያቸው እሺ። የኔ ወደ ይጀት እንዴት እነዚህ አባቱን አባቱ አይደለም ምን አይነት እብድ ነው ያመጣሽው? እሱ አይፈልግም። ማናችሁ እንዳትነኩ በቃላታችሁ ልለው ይችላል። ገባህ? ለሰራት ይችላል። አንተም እንዳትነካብኝ በቃ። እንደዚህ ሁሌ ትፈንጫላችሁ እየመጣችሁ እብዶች ያበዳችሁ። ቢያንስ ህፃን ልጅ አይደብራችሁም? እንደ ይሄ ህፃን ልጅ ምን እዚህ የምትንገላቱብኝ?
ላባ ናስኪ አሽቃባጭ አንቺ አለሻለሁ። አሽቃባጭ ሰውነቷ ሲባላ የምትወጪ አሽቃባጭ የአሽቃባጭ አይቻልም። ደሳለሽ? አዎ ደሳለሽ? አዎ ደሳለሽ? አዎ ምን ልትሆን ነው? ማንን ልመታ ነው? ሰውዬ እኔ እያወራሁ እኮ ነው ያለሁት እና ልጁን እኮ እያወራ ነው። ልጁን ይዘሽ ግቢ አሊ። ልጁን ይዘሽ ግቢ። አይቻልም። ልጅ ከኔ ጋር አይገባም። ምን ልታረጉኝ ነው? ደበድቡኝ። ህፃኑን ይዘሽ ወደ ውስጥ ግቢልኝ። እሺ አምጣው እኮ ግቢ። እሺ ዱላውን ስጥ። እሰጥሻለሁ። ግቢ። እንዳልነኪኝ አለ። ህፃኑን ብቻ ይዘሽልኝ ግቢ ወደ ውስጥ። እየሰማሽኝ አይደለም? ህፃኑን ይዘሽ ግቢ። ግቢ ያለው አጠገብ ሰው ግቢ ነው ያለው። አናትሽን ነው የምታረው። እሺ በለኝ። ህፃኑን ይዘሽ ግቢ አልኩሽ። ሰው ግቢ ነው ያለው። አናታ ይዘሽ ግቢ። ምን ልትሆን አለበለዚያ ሌላ ችግር ውስጥ ነው የምንገባው። እሺ አምጣው እኮ ይዘሽው ግቢ። እሺ እንዲው እንደገባ እንደሰጥሽ ከፈለግሽ ህፃኑን አስገቢ ወደዛ። አንቺ ቢከተክትልኝ ደስታዬ ነው። ቢከተክትሽ ይዞ ማየው እስቲ ምን ልትሆን አስገቢ። እንደውም አንቺ ራስሽ ህፃኑን ይዘሽ ግቢ። ላይሽ አልፈልግም። ግቢ። አንተ ወንድነት ትሻል ቀበሮ ጎትተው መጣይ በጉን ተጓሮ የሚባል ደስ አለሽ አብላል ይዘሽልኝ ግቢ። ህፃኑን ሂጂ ግቢ እኮ ትግባ። ህፃኑን ይዛ ትግባ። አልገባም። ድብድቤን ልጅሽን ይዘሽ ግቢ። ምንም እንዲሆንብሽ ካልፈለግሽ ልጅሽን አስገቢው። ድብድቤን አልገባም። አንተ አርግቢ እንጂ በቃ ዛሬ እንደዚህ ነው መሆን ያለበት። እኔ እንደ ህፃን እየተጫወትኩ ነው። እኔ የምፈልገው ከአንተ አንድ ጥያቄ ብቻ ነው። እሺ እረፍ። ዱላውን ተው በእናትህ አንተ እረፍ። አባቱ ነው ወይስ አባቱ አይደለም? እሱን ለማጣራት መሰለኝ እኔ ወደ አንተን ይዤ የመጣሁት እንጂ ከአንተ ጋር ልላላጥና ከአንተ ጋር ልቀልድ አይደለም የመጣሁት። ንገረኝ፣ ተናገር። ይነግርሃል። እሺ ቆይ ተናገር። ችግር የለውም። አባቱ ነው አይደለም? ቆይ መልስለት ብቻ አንተ ዝም በለው በእናትህ። እሱ በቃ አብዷል። በእናትህ ተው። ጠይቂያት ነው እሷን ጠይቂያት እኮ ነው ሰውዬ። አልመልስ ስላለችኝ ነው። እሷማ ያረጋገጥኩት ነገር እኮ አለ፣ ግን አንተ እንድትመልስልኝ እፈልጋለሁ። እሺ በቃ ልቀቀው። እሺ ልቀቀው። ቆይ እኔ የምለው እንደዚህ የሚያንቀጠቅጥ እኔ ስለማልደርስ ነው። ዞር በለው ወደዛ ተናገር። እናንተ ደግሞ ወደዚህ ሁን። እሱ እኮ ዱላ ይዟል። እኔ ሰውዬ ዱላ መያዝ ምናምን ከብዶኛል። እንድትነግረኝ ነው የምፈልገው። ወይኔ አንቺ ነው የተጨማደደሽ። ሰው ግቢ ውጣ። አንተ የማን ወንድም አትወጣ። ውጣ እያልኩ ልጀብድ እችላለሁ። እዚህ በጥበጥሽ ውጣ እያልኩ ልልህ እችላለሁ አይደል? እኔኛ አይደለህም ማለት ውጣ በቃ ውጣ እያልኩ አንተ ውጣ። ምን ሰራ? ውጣ ባለጌ ነው። እውነት እንደዚህ አልጠብቅህም ነበር። ሂድ ውጡ በቃ ሁላችሁም እንደው ውጡ። አይናችሁን ያውጣውና አንቺ ሙጭ ጃብረሽ ሰላም ያላጣጣችሁ አጥባችሁ ውጡ። ወይኔ